በእንጀራ እናቷና በእንጀራ አባቷ የምትፈተነው ህብስት እንግዲህ ይህንን ነገር ሁሉ እግሯ እንዳይራመድ የሚያደርጓት ገንዘቧን የቤተሰቦቿን ገንዘብ ፍለጋ ነው። ይህንንም የተገነዘበ በአምላክ እንግዲህ ሰራተኛይቱ እንደሆነች እንደምትሰጣት መድኃኒቱን ታዛ ካረጋገጠ በኋላ ወደ ታፈሱ መኝታ ክፍል በመሄድ ታፈሱ አንድ ሚስጥር ንገሪኝ፣ ይቺ ልጅ በጣም ሚስኪን ናት፣ እናት አባት የሌላት። ስለዚህ ይህንን እግሯ እንዳይራመድ የሚያታደርግ እህቴ ክፉ እንደሆነች አውቃለሁና እህቴ ትሆናለች፣ የምታዝሽ ሳትደብቂ ንገሪኝ ይላታል። እሷም በጣም ደነገጠችና ግን ስለምትወደው መናገር አለብኝ ብላ ታስብና አዎ ከምግቧ ላይ መድኃኒት እየጨመርኩ እንዲሰጣት እያደረጉኝ ነው በማለት ስትነግረው እህቱን ነይ ብሎ ከገባችበት ክፍል ገብቶ ፈቱን እንግዲህ እህቱን እናቲቱን ማለት ነው እንጀራ እናቲቱን አንገቷን ይዞ ሲጥ አደረጋት። አንቺ የማትረቢ ሰው ነሽ በማለት ነበረ የተናገራት። ከዛ በፊት በመኝታ ክፍሏ ገብታ አንቺ ምን እያረግሽ ነው በማለት ትጮህባታለች። ቆይ ለምን ማሰብ አትችይም ትይኛለሽ? ቢያንስ ማሰብ እችላለሁ። ስለ ሰው ማሰብ ባልች ስለ ራሴ ማሰብ እችላለሁ። ማን ነው ስለ ሰው መጥፎነት የሚያስበው? አንቺ የማትረቢ አለቻት። ይቺ ናትና ፋንቱ ጭራሽ ከአሽሙር መናገር ጀመርሽ እንዴ? በእኔ እንድትሳደቢ ነው ብላ በጥፊ ትመታታ። የማትረቢ ትሰሚኛለሽ? እኔ ፋንቱ እንዳንቺ ያለ ሰው ትላትል የመሰለ የምታክል ሰው ቀጥሎ የሚያየኝ አይደለም። የማትረቢ ነሽ። ይህንን አይቶ ነው ፈጣሪ የሚያሽመደመደሽና ይኸውልሽ የልቡን አይቶ እባብ እግር ነሳው ይባላል። አሁን እዚህ ላይ አንቺን መርገጥ ነበር አለችና እግሯን ድረስ አነሳችበት። ጭራሽ ወደ ላይ ልትናገሪ ነው? አናትሽን ፈርክሼ ነው ምጥልሽ በማለት ትጮህባታለች። እሷም በጣም አልቅሳ ዝም ትላለች። እንግዲህ አሁን ደግሞ ጭራሽ ትምህርት ቤት እንዳትሄድ እያደረጓት ነው። ምክንያቱም ትምህርት ቤት ስትሄድ ጓደኛ እንዳላትና በዛውም ደግሞ አብነት ጋር እየሄደች መሆኑን መተዋወቋን ሲሰማ አለም አንድ ነገር ታደርገናለች ብሎ ነው ፈሩት። ስለዚህ ትምህርቷን ብትማር ባትማር ለምን ቤት አትቀመጥም ብላ ወይዘሮ ይቱ ፋንቱ ባመጣችው ሀሳብ አቶ አለምም ተስማምቶ ቤት እንድትሆን ቢሆንም አብነት ግን በፍጹም ይሄማ ነው በአምላክ ግን በፍጹም ከቤት አትቀመጭም፣ ለነገ ብቻ ታርፊያለሽ፣ ከዛ በኋላ ግን ትሄጃለሽ፣ እዚህ መሆንሽን በፍጹም እኔ አልፈቅደውም በማለት ነበረ የተናገረ። አሁን ማጣራት ስላለበት ወደ ክፍሏ ወደ ታፈሱ ክፍል ይገባና ጌታዬ መጣህ እንዴ ዛሬ? ምን ወደ ክፍሌ መጣህ ዛሬ? አንቺ ወደ ሌላ ነገር አትቀይሪው፣ እኔ የተገላቢጡ አታደርጊው ነገሩን እሺ። እኔ የሆነ ነገር ልፈልግ ብመጣ ነበር መቆጣት ያለብሽ፣ ግን እኔ አሁን አንድ ነገር ላስጠይቅሽ ነው የመጣሁት አላት። ልጅቷ ምን እየጨመርሽ እየሰጠሻት ነው እንደዚህ የምትሆነው? በደንብ አውቃለሁ። አንቺ ብዙ ዓመት እዚህ ቤት ውስጥ ተቀምጠሻል። ስለዚህ የምታደርገውን ነገር ንገሪኝ። አንቺ ምን እንዳደረግሽ ታውቂያለሽ። እኔ እና እህቴን ጠንቅቄ አውቃታለሁኝ በማለት ምንም አውቀው ነገር የለም። ይኸውልሽ ታፈስ፣ ይቺ ልጅ እናት የላት አባትም የላት ምንም ሰው የላት። ጋሻ አባቷ አይደለም እንዴ አለችው። አባቷ አሁን ነው አባትሽ ነኝ ብሎ አሳምኖ ይዟት የመጣው። እሷ አባቷ እንደሞተ ነው የምታውቀው። እናቷ ሞታባታለች። እና አታሳዝንም? ምንም ሰው የላትም። ከዚች ጎን መቆም የለብንም አለ። የምልሽ ነገር ገብቶሻል? በጣም ትንሽ ሌና ያለው ሰው እንኳ ይሰማዋል። አንቺ ደግሞ ከኔ የተሻለ አስተሳሰብ አለሽ። ስለዚህ እነዚህ ሰዎች በጣም እርኩሶች ናቸው። እኔ አውቃለሁ ከእህቴ ጀምሮ። ንገሪኝ፣ ምንም አላደረግሽም አንቺ ግን ሁሉንም ነገር የገዛ እህቴ እንደምታዝሽ አውቃለሁ። ያደረግሽው ነገር ደግሞ በሙሉ የእሷ ስራ ነው። ግን ይህንን በደንብ አዎ አለች። እሷ ናት አለችው። እሷ ናት ሁሉን ነገር ከምግቡ እየጨመች ስጭ ያለችኝ አድርጌ ያልሽኝ ነገር ምንም ሳትደብቂ ንገሪኝ አላት። እባክሽ ታፈስ፣ ቢያንስ እንደዚህ ሁና መቀጠል የለባትም አለች። በአምላኬ ከምግቧ ውስጥ የሚጨመር ነገር አለ። በእውነት እኔ እንደዚህ እንደሚያደርጋት ባውቅ አልሰጣትም ነበረ። ከጊዜ ብዛት ግን እግሯ እንደዚህ ሽባ ሆና ትቀመጣለች ብዬ ስላላወቅኩ ነው። እባክህ ይቅር በለኝ በአምላኬ ትለዋለች። በሀዘን በብቸኝነት በሰው ቤት እየተሰቃየች ያለች ልጅ ናት። ታፈስ እባክሽ አንቺ ጨከንሽባት። ለምንድን ነው የጨከንሽባት አላት። እኔ በእውነት በአምላክ አላወቅኩም። እንዲህ ሊያደርጓት ነው ብዬም አላሰብኩም። እንደ በጣም ነው ታሳዝነኛለች አለች። አዎ በቃ እንዴ ተደርጓል ነገሩ። አሁን ግን አደራሽን ከዚህ በኋላ ጠብቂያት።
መራመድ አቅቷት ከቤት መቀመጧ በጣም አታሳዝንሽም? በማለት ሲነግራት እሺ ከዚህ በኋላስ እንደው በፍጹም እከላከልላታለሁኝ አለች። እንግዲህ እሷን እያንዳንዱን እንቅስቃሴዋን እየተከተልሽ የሁለቱን ተናገሪ ብለዋታል። እየተከታተልሻቸው ነው ብላ ወይዘሮይቱ ስጠይቃት አዎ አለ። እሺ አሁን ይህንን እንዳወራን አንቺና እኔ ለማንም እንዳትናገድ አድርጊ የሚሉሽን ነገር እንደምታደርጊ አድርገሽ ግን አታድርጊ። ግን ለምን ከእንደነገርሽኝ ካወቁ ግን አንቺንም ማትበርሽም ይላታል። በቃ አሁን ተኚ ብሏት እንግዲህ ይህን ሚስጥሩን ካወቀ በኋላ ወደ ውጭ ወጣል። ከዛም ወደ እሷ ምንድን እያደረግኩ ነው? እንደ ምን ስራ ሰርቼ ነው? ይህን ያህል ጭከና ምንድን ነው? ለምንስ ነው ደግሞ የሚጨክኑባት? እያለች ብቻዋን ማውራት ጀመረ። የታፈሱ ቀጥታ ወደ ህብስት ክፍል ሄደ እየሳቀና በሩ ላይ ቆመባት። ከዛም ምን ሆነሃል አለች። ህብስት ጠጋ አለና ቁጭ አለ ካጠገቧ። ምክንያቱም አሁን እየወደዳት ነው የመጣው። እሱ ስትጠብቂ ነበር፣ እንደምን ቀረህ? እንደምን አልጠብቅም፣ እየጠበቅኩ ነበር አለችው። አዎ አሁን እኮ ሊነጋ ነው። ታዲያ ሰላይ ሊነጋ መስሎኝ ጨንቆኝ ነበር አለችው። ነገ ትምህርት ቤት ትሄጃለሽ፣ በጊዜ ተኝ፣ የምትፈልጊውን ነገር አድርጊ፣ የምትፈልጉን ነገር ከነገርኩ ታደርግልኛለህ ስትል ጠየቀችው። እጁን ሳብ አርጋ ያዘኝና እቀፈኝ አለችው። አለ እቅፍ አርገኝ፣ በጣም እቅፍ አርገኝ ስትል በደንብ አርገህ እቀፈኝ እንጂ እያለች ስትል አባትየው በር ከፍቶ ግብት ይላል። አባ አለሜ አቶ አለሜ አንተ ውሻ ምን አባህ ነው ከልጄ ላይ የምትለሰገው ሲል ብንን አለች። ለካ በህልሟ ነበር ይህን ነገር ያየችው። ከዛም በኋላ የጓደኛዋ መምጣት ግራ አጋብቷቸዋል። ይቺ ጓደኛዋ የትምህርት ቤት ጓደኛዋ ሰሞኑን ትምህርት ቤት ስላልሄደች ብላን የመጣችው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አበረታቱኝ። በእንጀራ እናቷና አባቷ የምትሰቃየውና የምትፈተነው ህብስት እንግዲህ መጨረሻዋ ምን ይሆን? አሁን እንግዲህ ጓደኛዋ መጥታ ከክፍል ገብታላታለች። ጓደኛሽ መጣች ብላ ታፈሱ ትወስዳታለች። ያለ ችግር የለም እንኳን አመጣሽ፣ ነይ ግቢ፣ ሂጂ አጠገቧ ተቀመጪ አለቻት። ከአጠገቧ ተቀምጣ ጓደኛዋም የትምህርት ቤት ጓደኛዋ ማውራት ጀመረች። ከዛ በፊት አብነት መጥቶ ነበር ለስራ ጉዳይ ጠርተውትና ህብስትን ሰላም ሲላት ታፈሱ እንዴ የመጣሁት ለአባትየው ነው አላልክም እንዴ? ታዲያ ልጅቱን ሰላም ሳልላት ልግባ እንዴ? በማለት ነበረ ሰላም ሲለው ክፍሉ በዛ ነው መክተቡ ቢሮ ብላ ተናገረች እና አመላከተችው። እሱም እሺ ብሏል። ከዛ በይ ፈጣሪ ጨርሶ የማሪሽ ብሎ አብነት ሲሰናበታት እንዴት ታውቃታለህ እንዴ አለው። አዎ አንድ ጊዜ እኮ ከእሱ ጋር አይቻታለሁኝ፣ ከማምላክ ጋር አይቻታለሁ ሲለው ይቺ ልጅ እየወጣች እየሄደች ከእነሱም ጋር ትገናኛለች የሚለውን ነገር አደረባቸው። በዚህ ምክንያት ነው እንግዲህ ወደ ትምህርቷን ታቋርጥ የሚሉት። አሁን እየተወጣጠረብን ነው። አንቺ ወንድምሽ ምን አግኝቶ ነው እያለ አለሜ ሚስቱን ይጠይቃታል። ሚስቲቱ ደግሞ እኔ ምን አውቃለሁ፣ እኔም እኮ እንዳንተው ሲወጣጠር ማየው፣ ትንሽ ቆይቶማ የሆነ ነገር ይረግጠናል አለችው። ሳይረግጠኝ እኔ ቶሎ ብዬችን ነገር ላጠናቅና ከዛ በኋላ አሳየዋለሁ ብሎ ይዝታል። ከዛም አቶ አለሜና ሴትዮዋ ቁርስ አቅርቢልን ቶሎ ብለሽ ወደ ስራ ሊሄድ ነው። ህብስት ተነስታለች? አዎ ተነስታለች፣ ከጓደኛዋ ጋር ናት። ጓደኛዋ ብሎ ደነገጠ። የማና ጓደኛ ነው ያልሽው አለች። እስኪ ቆይ ይቻልን ጣራ ቆይ እኔም አንተ ጋር ብሬ መጥቼ ልያት አለችና ተከትላ ስትደራ ምን ጉር ነው ይሄ ቤትስ አለች። ታፈስ ምን ጉር ነው እንዲህ ይሄ ቤት ምን አሁን ሳላበዙትም እንዴ አለችና ከዛ በር ክፍት ሲያደርጉ ከጓደኛዋ ጋር እያወራች ተቀምጣ ነበር። ሰላም ታንታ አቀረቡላትና ማነች ጓደኛ? እስከዛሬ እኮ ጓደኛ አለን ብለሽኝ አታውቂም ነበረ አሏት። እኔም አለመባለው ይችን ባለቤቴ ናት ተዋወቂ ተባለች። አዎ ኤርሚ ትባላል አባዬ፣ እስከዛሬ እኮ ጓደኛም እንደሌለሽ ነው ሲሏት፣ አንድ ሰፈር ነው ያደግነው፣ አንድ ትምህርት ቤት ነው የተማርነው አሉ። እሺ እኔ ልጅ በማለት ግን አሁን መገናኘቷን አልወደዱትም። እሷ ግን መልካም እናትና አባት አለሽ አለቻት። እሷም አይ ሰሞኑን ትምህርት ቤት ሳትመጣ ስለቀረች ብላ ሚስጥር ስታወጣባት ቶሎ ብላ ህብስት ዛሬና ትላንት ስላልሄድኩ ነው አለች እንጂ እሷ ከሳምንት በላይ ሆኗታል ትምህርት ቤት መሄድ ከቀረች።
አብነት ጋር እየሄደች እያሳለፈች ነው የምትመጣው። ከዚህ ቤት እንዳትጠፊ አለች ጥሩ ሰው ይመስል ወይዘሮ ፋንቱ። እየመጣች ተጫዋች እሺ ልጄ አለቻት። በቃ ተጫዋች፣ ቁርስ ደግሞ እዚሁ ይመጣላችኋል፣ ቁርስ እዚሁ ትበላላችሁ። ግን ደህና ነች ልጄ አንቺ አላት። ህብስትም ደህና ነኝ አለች። ጓደኛዋ ጋር አግኝታ እየተፍነከነከች አይደለች ነ ብላ ስትስቅ መልካም ሰው ትመስላለች። እውነትም ይህንን ያየች በጣም ተገነዘበቻት። ከዛ መልካም ቤተሰብ አለች። ግን እኮ ቤትሽ ይሄ እኮ በጣም ትንሽ ነው፣ የነበርሽበት የቤተሰቦች ቤት እኮ በጣም ትልቅ ነው። ታዲያ ምን ከትልቅ ቤት ያለ ሰው መቀመጥ እኮ ከብዶ ነው ወደዚህ የመጣሁት አለቻት። ሱስ ልክ ነሽ አለቻት። እኔ ግን ገረምሽኝ፣ እንዴ ዝም አልሽ እኮ አለ። ታዲያ ምን ልል ትፈልጋለህ አለችው። እንዴ ምን ልብዬ ልናገር ትፈልጋለህ? እንዲሁ ያልተለመደ ባህሪ ያየሁብሽ እኮ አለ። ታዲያ ሰውን እንደዚህ አድርጎ ነው እንጂ ክፉ ናቸው እኮ ከተባልና የውጭ ሰው ቶሎ ብሎ ሄዳ ለቤተሰቦቿ ነግራት ታሰማማን ብናል ብልጥ ነሽ መቼም አላትና በይ ደህና ዋይ ብሎ ቁርስ ብላ እንጂ አለችው። በቃኝ ይቅርብኝ፣ ይረፍድብኛል፣ በደህና ዋሉ በማለት ይሄዳል። እንግዲህ በአምላክ እየጠበቃት ነበረ አጅሪትን። ከዛ በኋላ እንግዲህ ሁለቱ ጓደኛ ማቾች በደንብ ክፍላቸው ቁጭ ብለው እየተጫወቱ እያወሩ ነበርና በአምላክ ይመጣና እቺ ጓደኛዬ ናት፣ ደህና ነሽ ግን አንቺ እዚህ መራመድ ስላልቻለች ሲልባት ደነገጠች። ነመጃን ስለሆነች አለች እና ቀየር አደረገችው። ሰላም ስትለው ሰላም ሳይላት በሩን ዘግቶባት ሄደ። እሷ ግን በአምላክ የሚባለውን ሰው ጓደኛይቱ እስከምታየውና እስከምታገኘው በጣም ቸኩላ ነበር። ምን ሆኖ ነው አለቻት። አንዳንድ ጊዜ እንዲህ ያደርገዋል፣ ተይው እባክሽ አለች ህብስት። ከዛም በኋላ እንግዲህ እህቱን ፍለጋ ቀጭ እያለ ሄደና እህቱ መኝታ ቤቷ ግብት ስትል ከጀርባዋ ተከታትሎ ግብት አለና እንደዚህ ብለህ ከክፍሌ ዘው ብለህ ትገባለህ አለችው። እንዴ ምን ሆነህ ነው አለችው። እርኩስ ነሽ አንቺ እርኩስ። ምን አባሽ ነው ያለው? ምን አባሽ ነው ያልሽው አንቺ አላት። አንቺ ሰው ነሽ ለመሆኑ? አንቺ ምን ልልሽ መስሎሽ ነው? ማነኝ ብለሽ ነው አንቺ ነፍስሽ የምታስቢ? ማነሽ አንቺ ለመሆኑ? አንቺ ማንሽ አለና አንገቷን ይዞ ሲጥ አድርጎ አንቺ ነሽ መሰናበት ያለብሽ። አንቺ ካልተሰናበች ሌላው ሰላም መኖር አይችልም። ዛሬ አንቺን ካሰናበትኩሽ ነገ ደግሞ ያንን ሽማግሌ አለምሽን አሰናብቼ ልጅቷን ነፃ ነው ማውጣት እያለ ነበረ በልቦናው ያሰበው። ስለዚህ አብነት ያሰበ የማነው በአምላክ ያሰበውን እያደረገ ይገኛል። ምክንያቱም እችን ህብስትን አሁን መግለጽ አለብኝ አልቻልኩም፣ ወድጃታለሁ እያለ ለአብነት እየገለጸለት ስለነበር ከዚህ በላይ መቀጠል እንደማይችል እየተናገረ ነው። ግን ሆስፒታል ሂዳ መታ እግሯ መንቀሳቀስ እንዳይችል ሲል ግን በዚህ ልክ ነው ወይ እንደዚህ የሚያደርጓት? ምን አይነት የተረገሙ ሰዎች ናቸው እያለ ይህን በማድረጋቸው በገዛ እህቱ አብነት እየጠየቀው ነበር። ህብስት ይሆንሽ አሁን አንቺ ዝም ብለሽ ለዛ ነው እዚህ ያመጣንሽ እንድትዝናኝ። አንቺ ምንም ነገር አትጨናነቂ። ነገሩኝ ምንድን ያለኝ ዶክተሩ አስረዱኝ። ዶክተሩ ምንም አላለም እና ላልተወሰነ ጊዜ መራመድ እንደማትችይ ተናግሯል አሏት። ከዚህ በኋላስ ምንድን ነው የምሆነው አለች። ምንም አይሆንም፣ ምንም አይፈጠርም፣ ትስተካከያለሽ፣ አይዞሽ፣ እኛ ደግሞ በተቻለ መጠን ከጎንሽ ነን። የሚገርም ነገር ነው ግን እንደዚህ ያደርጓታል። በጣም ይገርማሉ ቤተሰቦቹ አለው እና እሱም ነገረው። አልጋ ላይ ውሰዴ ብላ እየነዳት ሲወስድ ራሱ እስኪ ልተኛ ፈልጋለሁ። ታዲያ ተኛ አላት። አልጋ ላይ አርገኛ ስትለው ይህን ነገር ልመጂው፣ እኔ ሁልጊዜ ከአንቺ ጋር ልኖር አልችልም፣ ሰምተሽኛል አላት። አዎ ሰምቻለሁ፣ እንደምንም ተንቀሳቀስሽ ለመንቀሳቀስ ሞክሪ በማለት ሲነግራት እሷም ይሻለኝ። ቻናሉን ሰብስክራይብ እያደረጉ ይጠብቁ።